ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። በአማራ ምድር የአማራ ፋኖ ብሔራዊ ኃይል ድል በድል ሆኗል። የአማራ ፋኖ ብሔራዊ ኃይል በጎጃም፣ በጎንደር፣ በወሎና በሸዋ እጅ ባፍ የሚያስጭን ድል መቀዳጀቱ ነው የታወቀው። በሌላ በኩል የእስክንድር ነጋ ቡድን ደግሞ በደብረ ታቦር ለጠላት እጅ መስጠቱም ታውቋል። ከጋይንት ተነስቶ አለምበር እስኪገባ በመከላከያ ታጅቦ የገባው ጸዳሉ ደሴ በመጨረሻም ከመከላከያ ጋር ሆኖ የአማራ ፋኖዎችን 93 ነው የገጠመው። ጸዳሉ ደሴ ወርደትን ተከናንቧል። በመከላከያ ታግዞ ባደረገው የከበባ ውጊያ ወንድሙ ዘመነ ደሴንና ሌሎችን አስበልቷል። በመከላከያ ታጅቦ አሪንጎ ልቅሶ ላይ ውሏል። በመጨረሻም የብልጽግና ተላላኪ መሆኑን አስመስክሮ በስሩ የነበረውን ፋኖ ዋሽቶና አጭበርብሮ 19ን ደብረ ታቦር ከተማ በመከላከያ ታጅቦ ገብቷል። የእውነት ለመናገር ጸዳሉ ደሴ ከብልጽግና ሄደው ከሚገባ ሞት ቢመርጥ ወይንም ራሱን ቢያጠፋ ለትግሉ ውለታ ውሎ ራሱንም እንደ ሰው ያስቆጠር ነበር። ነገር ግን ጸዳሉ ደሴ ያህያ ሞት ሞቷል። ጸዳሉ ደሴ ስምምነት ያደረገው ከጀነራል መሐመድ ተሰማ ጋርና በቀጠናው ከሚንቀሳቀሰው የፋሽስቱ አብይ አህመድ ኮር ጋር ነው። ጸዳሉ ደሴና መሰሎቹ ህዝብን በማሳፈር የአማራን ስነልቦና በመጉዳትና በጥቅሉ በአድናዊነትን በመተንፈስ ይቀጥላሉ። ሌላውን ትተን መጋቢት 27 2017 ዓ.ም አለምበር ከተማ ላይ ጸደይ ባንክን፣ አባይ ባንክን፣ ንግድ ባንክን የዘረፈው ጸዳሉ ደሴ በድፍረት በህዝብ ፊት ሲራመድ ከማየት በላይ ህመም የለም። ስማዳ ላይ 10 ባንኮችን የዘረፉት ፋፍዴኖችም ወደ ቤታቸው ብልጽግና ከመግባት ውጭ ምርጫ የላቸውም። የአማራ ፋኖ ግን እስከ ደም ጠብታ የአማራ ባንዳዎችንም ሆነ መዳበኛ ጠላቱን ይፋለማል ሲል ፋኖ ሀቅ ያለው ገልጿል። አክሎም በቀን 4 2017 ዓ.ም ተልኮ ወደ ሰጣቸው ባዴን ብልጽግና ተመልሰው የሄዱ 19 ጠቅላይ ግዛት አካላትም እንዳይከፋይ ደሴ፣ ሳሙኤል ደሴ፣ ጸዳሉ ደሴ፣ በለጠ ገበየው፣ ሰለሞን ደሴ ላቅ ያለው አሉበር ዋርካው አድማሱና መሰል ሰዎች ሲኖሩ ጸዳሉ ደሴና ቡድኑ ከደብረ ታቦር ወርታ ባህር ዳር ያለውን መንገድ የምድር ሲወል አድርገውት ባስተዋል። ጸዳሉ ከነቤተሰቡ ካደራጀው ቡድን ጋር ህዝቡ ሲዘረፍ፣ ንጹሃንን ሲያግት፣ ተሽከርካሪዎችን ሲያግት፣ ሴቶችን ሲዳፈር፣ የአርሶ አደሮችን ከብት ሲነዳ፣ ባለሀብቶችን እያስገደረ ገንዘብ ሲቀበል፣ ንጹሃን ታጋዮችን ታርጋ እየለጠፈ በአደባባይ ሲረሽን የቆየ ቁጥር 1 የጠቅላይ ግዛቱ ትግል ጠላፊ ሰው ነው። ጸዳሉ ደሴ የመጨረሻ ምርጫው ሚሊሻ ወይም አድማ ብተና ሆኖ መከላከያን እየመራ የአማራ ፋኖ መግጠም የመጨረሻ ሆኗል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አባይ ሸለቆ ብርጌድ ባደረገው አውደ ውጊያ 13 ሚሊሻ 29 ወራሪ መከላከያ የተደመሰሰ ሲሆን 7ቱ ቁስለኛ ማድረግ ተችሏል። በድምሩ 49 የጠላት ኃይል ሙትና ቁስለኛ ሆኗል። ከጠዋቱ 1 ሰዓት ገዳማ የጀመረው ውጊያ እስከ 10 ሰዓት ድረስ የዘለቀ ውጊያ እንደነበረም ታውቋል። በተያያዘም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ መፈጸሙ ታውቋል። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር 2 ዞበላምባ ክፍለ ጦር አንደኛ ሻለቃ ይቃኝ ግንቦት 3 2017 ዓ.ም ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ዙፋን ጠባቂ ሰራዊት ሞትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል። ጠላት ቆቦ ከተማ በቅርብ ርቀት ጥቁር አስፓልት ላይ የተመታው ጠላት በእጅጉ የተደናገጠ ሲሆን የማጥቃት እቅዱን በተደጋጋሚ የደፈጣ ጥቃት ተቀናጭፎበት ተሽሎክልኮ ይገኛል። በዚህ ጠላት ከውጊያ ውጭ በመንገድ በተደከመበት በደፈጣ እየተመታ ተሰላጭቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለ ነው። የአማራ ፋኖ ብሔራዊ ኃይል የራስ አሞራው 3ኛ ኮር የድብ ጠለምት ጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዛሪማ ከተማ አካባቢ የመሸገውን የብርሃኑ ጁላ ጦር ምሽግ ሰብረው አካባቢውን ነፃ ማውጣታቸውም ተሰምቷል። በአዲርቃይ ወረዳ ከዛሪማ ወደ ጥራይም በመነቃነቅ ለማጥቃት የሚጠቀምበት ወታደራዊ ቤዙን ምሽጉን ተጠቅሞ ለወረራ የተንቀሳቀሰው ጠላት በጸረ ማጥቃት ለአስጨራሽ ወደ ውጊያ የወረራ እቅዱ በመቀልበስ ነባር ጦር ሰፈሩን ጭምር በጀግናው ፋኖ ሰራዊታችን መቆጣጠር ተችሏል። በግንባሩ ጠላት ከፍተኛ ሰባዊና ቁሳዊ ኪሳራ ደርሶበት ቀሪ ውግሪ አውጭኝ ብሎ ሸሽቷል። ቀጠናው በአማራ ፋኖ ብሔራዊ ኃይል ራስ አሞራው ብነኮር ቁጥጥር ስር ይገኛል ሲል ፋኖ ዮሐንስ ንጉሱ ከጎንደር ገልጿል። አያይዞም ከሰሞኑ አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል በጎንደር ምድር ወታደራዊ ድል ተቀዳጅቷል። በ11 አቅጣጫ ያለ የሌላ ኃይሉን አሰባስቦ የጎንደር የበጋሻው ክፍለ ጦር ቀጠና በመክበብ ሰብሮ ለመግባት ሙከራ ያደረገው የአብዚ ዙፋን አስጠባቂ ወራሪ ሰራዊት በ7 ልዩ ቦታዎች በተደረገ አውደ ውጊያ ሰባይና
ቁሳዊ ኪሳራ አስተናግደዋል። በበለሳ ጎሻኮ፣ በደንቀዝ ሐሙሲት፣ በወገራ ይርጋጅ፣ ደርጋጅ፣ በአምባ ጊዮርጊስ፣ ገደብዬ፣ በጎንደር ዙሪያ ወረዳ ስሁር፣ አይባ፣ አምቦበር የተጠና ምት ደርሶበት ወደ መጣበት አፈግፈጓል። ለ24 ሰዓት በተደረገ ወታደራዊ እንቅስቃሴ ተልዕኮ ሳይፈጽም ለመፈርጠሽ የተገደደው አገዛዙ በወገራ፣ አምባ ጊዮርጊስ፣ ገደብዬ ከተሞችን በመቆጣጠር ከ8 በላይ ሞት 5 ቁስለኛ ሲሆን የጦር መሳሪያዎችም ተማርከዋል። የአማራ ፋኖ ብሔራዊ ኃይል ራስ አሞራው ኮር፣ ራስ ደጀን ክፍለ ጦርና ጎንደር የበጋሻው ክፍለ ጦር የተወጣጡ ሻለቆች የድሉ ባለቤቶች ናቸው። በሻለቃ ብዬ ተፈራ የሚመራው የጎንደሬው ብርጌድ እንዲሁም በሻለቃ ደምለሽ ስመኝ የሚመራው አጼ ፋሲለደስ ብርጌድ ሻለቆች የጠላትን እቅድ ቀልብሰው ውጤት ያስመዘገቡ ሲሆን የጎንደሬ ብርጌድ መክት ሻለቃ፣ ራስ አሞራው ሻለቃ፣ ጌጡ ሻለቃ፣ ናሁሰናይ ሻለቃ ንቁ የግንባር ተሰላፊዎች መሆናቸውም ታውቋል። በአጠቃላይ 26 ሞት ቁጥሩ ያልተረጋገጠ ቁስለኛ ሲሆን ከ6 በላይ የጦር መሳሪያ ተማርከዋል። ሰብአዊና ቁሳዊ ኪሳራ አስተናግዶ ፈርጥጦ ወደ መጣበት የተመለሰው ያገዛዙ ከዚህ በፊት በዚህ ደረጃ መጠነ ሰፊ እንቅስቃሴ በቀጠናው አድርጎ የማያውቅ ቢሆንም ይህንን ሙከራው በጀግነት ተቀልብሶ ቀጠናው በአማራ ፋኖ ብሔራዊ ኃይል ቁጥጥር ስር ይገኛል። እንዲሁ የአማራ ፋኖ ብሔራዊ ኃይል የራስ አሞራው 3ኛ ኮር የድብ ጠለምትና የጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዞን ዛሪማ ከተማ አካባቢ የመሸገውን የብርሃኑ ጅላ ጦር ምሽግ ሰብረው አካባቢውን ነጻ አውጥተዋል። በአድርቃይ ወረዳ ከዛሪማ ወደ ጥራይ በመነቃነቅ ለማጥቃት የሚጠቀምበትን ወታደራዊ ቤዙን ምሽጉን ተጠቅሞ ለወራ የተንቀሳቀሰው ጠላት በጸረ ማጥቃት ላስጨረሻ ወደ ውጊያ የወራሪውን እቅድ በመቀልበስ ነባር ጦር ሰፈሩን ጭምር በጀግና ፋኖ ሰራዊታችን ቁጥጥር ስር ገብቷል። በግንባሩ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ቀሪው ግራው ጭኝ ብሎ ሸሽቷል። ቀጠናው በአማራ ፋኖ ብሔራዊ ኃይል ራስ አሞራው ኮር ቁጥጥር ስር ይገኛል ሲል አክለዋል። ይህ በእንዲህ እንዳለ 79ኛ ክፍለ ጦር 5ኛ ሻለቃ አባል የሆነው አብርሃም ወሰን 1 ክላሽንኮቭ ክላሽ 3 ካዘና 2 ቦምብ ከ120 በላይ ፍሬ ተተኳሽ በመያዝ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ባህር ዳር ሻለቃን ተቀላቅሏል። በቀጣይ የትግል ስልታችን በመቀየር ማስከዳት ላይ አጠንክረን እንሰራለን ሲል ፋኖ ሀብታሙ ሱፍ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተመሳሳይ ጀግናው 10 ክላሽ ገዝቶ ፋኖን ተቀላቅሏል። በእነማይ ወረዳ ስራና ስልጠና ባለሙያ በጊዜያዊነት ገቢ ሰብሳቢ ሆኖ ከጁላ ጭፍራ ጋር ሲሰራ የቆየው ወጣት አሁን ከህዝብ በሰበሰበው ገንዘብ ላይ 10 ክላሽ ገዝቶ ወደ አባ ኮስተር ብርጌድ በላይ ዘለቀ ክፍለ ጦር መቀላቀሉን ተሰምቷል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።